ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ እግዚአብሔር ወደ ልቤ ያመጣው ቃል አለ፣ አብረን እናነበዋለን። ኤፌሶን ምዕራፍ 5 ቁጥር 17 ጀምሬ አነበዋለሁ። መጽሐፍ ቅዱስ እንደዚህ ይላል፣ ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ ዘምሩ ይላል መጽሐፍ ቅዱስ። እና ዛሬ ዘመኑን የሚዋጅ ማን ነው የሚል ነው። ዘመኑን የሚዋጅ ማን ነው? እኔ የራሴን ዘመን መዋጀት ያለብኝ በእግዚአብሔር ጸጋ እኔ ነኝ። ዘመኔን መዋጀት ምችለው እኔ ራሴ ነኝ። ማለት እግዚአብሔር ለእያንዳንዳችን የሰጠን ድርሻ አለ፣ ድርሻችን አለ። ያንን ድርሻ እኛ መስራት የሚገባንን ነገር የምንሰራው እኛ ብቻ ነን። ሌላ ሰው የእኛን ስራ አይሰራም። ስለዚህ እዚህ መጽሐፍ ቅዱስ ሲናገር ሞኞች አትሁኑ፣ በወይን ጠጅ አትስከሩ፣ ዘመኑን ዋጁት ነው የሚለው። በዝማሬ በመዝሙር በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። ምን ለማለት? ዘመኑን ለመዋጀት። ምክንያቱም መጽሐፍ ቅዱስ ሲናገር የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ማን? ዲያብሎስ። ፋንታ እንዳንሰጠው፣ ለሰይጣን እድል እንዳንሰጠው እግዚአብሔር ይፈልጋል። ለዚህ ነው ኤፌሶን ሐዋርያው ጳውሎስ በመንፈስ ቅዱስ ተመርቶ የሚናገረን የነበረው ቃል የሚናገረን ቃል ምንድነው? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። ምን ጊዜያችን አሁን ያለውበት ደቂቃ፣ አሁን ያለንበት ሰከንድ ከዚህ ደቂቃ በኋላ ልናገኘው የማንችለው ጊዜ ነው። በጣም ውድ ጊዜ ነው። አናገኘውም፣ ልናገኘው አንችልም። ጊዜው አሁን ነው። ለእኔና ለእናንተ የተሰጠ ጊዜ አለ። ያ ጊዜ አሁን ነው፣ ነገ አይደለም። ዛሬ መስራት የሚገባን ነገር አለ፣ ለዛሬ የተመደበልን። ዛሬ መስራት ሰርተን የምናልፈው ዘመን ሲል ጊዜ ነው ወገኖቼ፣ አሁን ያለንበት ቀን ማለት ነው። ምክንያቱም በዘመናት መካከል እግዚአብሔር ትውልድ አለው። በዛ ትውልድ ውስጥ ሰርቶ የሚያልፍ ትውልድ አለ፣ ሳይሰራ የሚያልፍ ትውልድ አለ። እና ዛሬ አንድ ነገር በጣም እየጸለይኩ ወደ ልቤ መጣ፣ በጣም ገረመኝ። የራሳችን ፍቃድ የራሳችን ምርጫ ስላለ በምርጫችን ላይ የምንጫወተው የኛ የራሳችን ሚና አለ። ምንድን ነበር ወደ ልቤ የመጣው ነገር? ማታ መብራት የምናበራው ጨለማን ከክፍል ውስጥ ለማስወጣት ነው። መብራቱን ካላበራ ነው ጨለማው አለ። መብራት ስናበራ፣ ስሙኝ በደንብ፣ መብራት ስናበራ ጨለማው ይሄዳል። መብራቱን ስናጠፋው ጨለማ ግዴታ ይገባል።
ስለዚህ መብራቱን እኛ ራሳችን ነው ኦን ኦፍ የምናደርገው፣ ምናበራውና ምናጠፋው እኛ ነን። እዚህ ላይ ጌታ ማን ነው ሐዋርያ ጳውሎስ ሲናገር በመንፈስ ቅዱስ ተመርቶ ምንድነው የሚለን? ዘመኑን ዋጁት። አያችሁ፣ ጨለማውን ፈልገነው እንደማናስገባው ዘመኑን ካልዋጀነው ዘመኑ ራሱ ደግሞ ይሄዳል። ጌታ ኢየሱስን ለማምለክ ጌታ አያስገድደንም፣ ልንከተለው አያስገድደንም፣ ልንጸልይ አያስገድደንም፣ በእግዚአብሔር ቃል ጊዜ ልንወስድ ቃሉን ልናጠና ቃሉን ልናነብ አያስገድደንም፣ ሰዎችን ይቅር እንድንል ምህረት እንድናደርግላቸው አያስገድደንም። ግን ምህረት ካላደረግን የሚመጣ ነገር እንዳለ ይነግረናል። ስለዚህ እዚህ ላይ መጽሐፍ ቅዱስ ሲናገር ምንድነው የሚለው? ጊዜውን ዋጁት፣ ጊዜውን በከንቱ አታጥፉት፣ ዋጁት። አነባዋለሁ እንደገና። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ዘምሩ። ስለዚህ መንፈስ ይሙላባችሁ እንጂ መንፈስ ቅዱስ ካልሞላብን ሌላ የሚሞላ ነገር አለ። እንዳልኳችሁ መብራት በምናጠፋበት ጊዜ ጨለማው ና ሳንለው ነው የሚገባው። ጊዜያችንን በማንጠቀምበት ጊዜ ጊዜያችንን እየዋጀነው አይደለም፣ ዘመኑን መዋጀት አለብን። 16 ላይ ምንድነው የሚለው? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። እኛ በጌታ በኢየሱስ ክርስቶስ ከጌታ ከኢየሱስ ክርስቶስ የምናገኘው ጸጋና የእግዚአብሔር ሞገስ የእግዚአብሔር ፌቨር ነው በቀኑ ላይ እንድንሰለጥን የሚያደርገን እንጂ ቀኖቹ ክፉዎች ናቸው ስለ አንዳንድ ቀን ክፉ አንዳንድ ቀን መልካም አይደለም። ሁሉም ቀኖቹ ምንድናቸው ይላል? ክፉዎች ናቸው። ስለዚህ ዘመኑን ምን በሉት? ዋጁት። በዘመኑ ላይ መሰልጠን ያለብን እኛ ነን። የእግዚአብሔር ቃል የሚነግረን እሱን እኛን ነው። መሰልጠን አለብን በዘመኑ ላይ። ዘመኑን መግዛት አለብን። ዘመኑን መዋጀት አለብን። ስለዚህ ዕለት ዕለት የእግዚአብሔርን ቃል ማንበብ፣ ዕለት ዕለት በጸሎት በእግዚአብሔር ፊት መቅረብና የእግዚአብሔርን ጸጋ መቀበል ነው ዘመኑን እንድንዋጅ የሚረዳን። ምክንያቱም በየቀኑ በስራ ቦታችን ይሁን በትዳራችን ይሁን በቤታችን ይሁን በልጆች ይሁን ክላሽ የሚያስደርግ ማየም በቃ ክፉ የሆነ ነገር እንዲሆን ጠላት በተለያየ መንገድ ይጥራል። እግዚአብሔር ፍቅር ነው። እግዚአብሔር ይወደናል። የእግዚአብሔር ፍቅር ዘላለማዊ ፍቅር ነው። እኛ እንደምናስበው አይደለም። የነፍስን ጥፋት እግዚአብሔር አይወድም። ዘመኑን በመዋጀት በምንመላለስበት ጊዜ እግዚአብሔር አምላካችን በእኛ ያሰበው አጀንዳ በእኛ ያቀደው ማለት ሊሰራ ያለውን ያወጣውን ፕላን የተጠራንበትን ጥሪ ሰርተን ማለፍ እንችላለን። ትንቢት ሊኖረን ይችላል። እግዚአብሔር ቀብቼሻለሁ ሊለን ይችላል። መልእክት ሊኖረን ይችላል። መሰጅ ሊኖረን ይችላል። ከእግዚአብሔር የተቀበልነው ኪዳን ሊኖር ይችላል። ኪዳኑን እንዲፈጸም እግዚአብሔር በእኔና በእናንተ ሊሰራ ያለውን እንዲሰራ ዘመኑን መዋጀት ያስፈልገናል። ዘመኑን መዋጀት ያስፈልገናል። አልጋ የተኛ ሰው ሊያነብ ቢፈልግ ተነስቶ መብራት ማጥፊያውና ማብሪያው ሄዶ አጠገቡ ከሌለ ያን መብራት ኦን ማድረግ አለበት። ማብራት መንቀሳቀስ አለበት። አያችሁ፣ ስራ አለው። መብራቱ ይበራልኛል ወይም በትዕዛዝ መብራቱ አሁን ኦኑን ኦፉን ማለት አይችልም። አዎ ቴክኖሎጂ እየመጣ ነው። እንደዛ ሊኖር ይችላል አለም ደግሞ። ነገር ግን ማኑዋል የሚደረጉ ነገሮች የኛን ስራ ይጠይቃሉ። ከእግዚአብሔር ለመቀበል እምነት በውስጣችን እንዲያድግ እግዚአብሔር አድርጎ ያለን ነገር እንድናደርግ ያስፈልጋል።
ስለዚህ ዲያብሎስ እኛ ከብርሃን ጋር ካልተጣበቅን ዘመኑን ካልዋጀን ግዴታ ያው ታውቃላችሁ መብራቱን ማነው ጨለማውን እኛ ፈልገነው አይደለም የሚመጣው በቃ መብራቱ ሲጠፋ ጨለማ ይገባል ህግ ነው መብራት ካለ ጨለማ የለም ሁለቱን ባንድ ላይ ማኖር አንችልም ጨለማና ብርሃን ባንድ ላይ ምንም አይነት ልናስቀምጣቸው ወይም ልናኖራቸው አይችልም ብርሃን ሲበራ ጨለማ ይወጣል ጨለማ ሲገባ ወይም ደግሞ ብርሃን መብራት ስናጠፋ ጨለማው ይገባል this must ስለዚህ የኛ ምርጫ ነው ምርጫችን ምንድነው እየተመኘን ዘመናችን እንዳያልፍ በምኞት እግዚአብሔር ይሰራል እግዚአብሔር በኔ ይጠቀማል የተነገረልን ነገር እየተናገርን አንድ ነገር በእኛ ሳይፈጸም እንዳናልፍ ዘመኑን መዋጀት ያስፈልገናል ዘመኑን መዋጀት ያስፈልገናል በዘመናችን ላይ እንድንሰለጥንበት እግዚአብሔር የኛ የራሳችን ምንሰራው ነገር እንዳለ እኛ የራሳችን ድርሻ እንዳለን ማወቅ አለብን we have role to play እግዚአብሔር የራሱ የሚሰራው አለ እሱን ራሱ እግዚአብሔር ነው የሚሰራው እኛ ምንሰራውን ነገር ምንሰራው እኛ ነን ምክንያቱም ለኛ ነው የተሰጠው እግዚአብሔር ስም ብሩክ ይሁን እግዚአብሔር ወገኖች በጣም ይወደናል ሁልጊዜ የሚናገረን የሚጠቅመንን ነገር ነው እኛ እንደ ተራሰው ልንመላለስ እግዚአብሔር አይፈልግም ዘመኑን በመዋጀት ሞኞች ባለመሆን እንድንመላለስ ነው እግዚአብሔር የሚፈልገው ቀኖች ክፉዎች ናቸውና ዘመኑን ዋጁ ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ ለጌታ በልባችሁ ተቀኙና ዘምሩ ስለዚህ የሚያስደስተውን ነገር እግዚአብሔር ነው ሐዋርያ ጳውሎስ በመንፈስ ቅዱስ ተነድቶ የሚነግረን ስለዚህ ልክ መብራት ፈልገን እንደምናበራው እና እንደምናጠፋው ሁሉ መንፈሳዊ ህይወታችን ደግሞ በእግዚአብሔር ምህረትና በእግዚአብሔር ጸጋ መውጣትና መግባት እንዲሆንልን ዘመኑን መዋጀት እንዲሆንልን ማብራት የሚገባን ነገር አለ የእግዚአብሔር ቃል ጸሎታችን ጸሎት ሁሉ ጊዜ የሚጸለይ ሳይሆን ቼክ የምናደርገው ነው በቃ ሁሉ ጊዜ መጸለይ መልስ መጥቷል ወይ የጸሎት ፍሬ ምንድነው የሚለውን ራሱ ማወቅ አለበት ሁሉ ጊዜ መጸለይ ብቻ ሳይሆን ጸልየን ያልተመለሰው ጸሎት ለምንድነው ያልተመለሰው የሚለውንም ማየት አለበት ስለዚህ ዘመናችን በከንቱ ማለፍ የለበትም ዛሬ ዘመንን ስለመዋጀት ነው የምንነጋገረው ዘመናችን መዋጀት አለበት እኔና እናንተን የሚጠብቀን ትውልድ አለ እኔና እናንተ በኔ ባንተ ባንቺ ወደ ጌታ ሊመጣ ከበሽታው ሊፈወስ ካለበት ጨለማ ነፃ ሊወጣ ከአጋንንት ስራት ነፃ ሊወጣ ከድህነት ወደ በረከት ሊገባ ከእስራት ሊፈታ የሚጠብቅ ትውልድ አለ ያን ትውልድ አንተ ፌል ካደረከው በቃ ባንተ በኩል የሚድኑት አንተ የምትደርሳቸው እግዚአብሔር ባንተ በኩል ሊደርሰው ያለው ትውልድ አንተ ፌል ካደረከው አለቀ አምላካችን ታሪክ አይደለም አምላካችን ያው ነው የሚሰራ ነው መጽሐፍ ቅዱስ ስናነብ የሐዋርያት ሥራን ስናነብ ጌታ ኢየሱስ በአራቱም ወንጌላት ላይ ሲሰራ የነበረውን ነገር በእኔና ባንተ መስራት ይፈልጋል ባንተ ሰዎችን ነፃ ሊያወጣ ከአጋንንት ስራት ሊፈታ ከበሽታ ሊፈታ ይፈልጋል ጌታ ዘመኑን ካልዋጀው ግን እንዴት አድርጎ እግዚአብሔር ባንተ ይሰራል እንዴት አድርጎ በእኔ ይሰራል እንዴት አድርጎ በእኛ ሊሰራ ይችላል ዘመኑን የሚዋጅ ትውልድ ያስፈልጋል በዘመናችን ላይ እንድንሰለጥን እግዚአብሔር ይፈልጋል ልክ ላይት ስዊች ኦፍ እንደምናደርገው it is in your hand it is in my hand የእግዚአብሔር ጸጋ
የምናገኘው በጸጋው ዙፋን ፊት እንበረክ። ዘመናችን ስኗቸው። ዘመናችን በከንቱ እንዲያልፍ እግዚአብሔር አይፈልግም። በእያንዳንዱ ቀን ላይ እንድንሰራ ይፈልጋል እግዚአብሔር። በመንግስቱ ላይ ኢንቨስት እንድናደርግ ይፈልጋል። በእኛ ህይወት ላይ ኢንቨስት እንድናደርግ በእግዚአብሔር መንግስት ላይ ድርሻ አለን። ማንም ሰው ድርሻ የሌለው የለም። እግዚአብሔር የማይጠቀምበት ሰው የለም። ያልተጠራ ሰው የለም። ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ ብቻውን አይደለም ይዞር የነበረው፣ ብቻውን አይደለም ይንቀሳቀስ የነበረው። እሱ ሜን ስታር ነው። Jesus was the main star። ኢየሱስ የሚሰራው የሚንቀሳቀሰው ሰዎችን የሚፈውሰው እሱ ነው። ግን በዛውኑ ደግሞ ጊዜ የሚያሰለጥናቸው ትውልድ ነበሩ። 12ቱን ሐዋርያት ያሰለጥናቸው ነበር። የሚሰራውን ሁሉ ያሳያቸው ነበር፣ ያስተምራቸው ነበር፣ ህይወቱን ያሳያቸው ነበር። ለምን? የሚመጣውን ዘመን የሚዋጁ እነሱ ናቸው። በዘመናቸው ላይ ሰርተው እንዲያልፉ እግዚአብሔር በእነሱ ህይወት ላይ የናዝሬቱ ኢየሱስ ኢንቨስት እያደረገ ነበር። ቀን ሲያገለግል ይውላል፣ ሌሊት ተንበርክኮ ይጸልያል፣ ያስተምራቸዋል። ለምን? ዘመን አለ። የነሱ የራሳቸው ዘመን ነበር። በዛን ጊዜ ከጌታ እግር ሆነው አንዳንድ ጊዜ የሚያዛቸውን ነገር እያደረጉ እየሰሩ አጋንንትን አስወጡ ይላቸዋል፣ ድውያንን ፈውሱ ይላቸዋል፣ ለምጻምን አንጹ ይላቸዋል። ሌላ ጊዜ ደግሞ ቁጭ በሉ ሂዱ፣ ወደ ምድረ በዳ ሂዱና ረፉ ይላቸዋል። ለሁሉ ጊዜ አለው። ስለዚህ በዘመናችን ላይ እግዚአብሔር እንድንሰለጥንበት ይፈልጋል። ዘመናችን እንድንዋጅ እግዚአብሔር ይፈልጋል። የዘመን ሁሉ ባለቤት እግዚአብሔር ነው። የኢየሱስን ቅባት፣ የኢየሱስን ጥሪ፣ የኢየሱስን ነብይነት፣ አምላክነት፣ አዳኝነቱን ያልተቀበለው ብዙ ትውልድ አለ። አሁንም አለ፣ በፊትም አለ። አሁንም አንተ ስትጠራ ባለፈው እናገር ነበር ቸርች ላይ የኪዳኑ ታቦት እንጨት ነው። የኪዳኑ ታቦት እንጨት ተጠርቦ በወርቅ ተለብጦ ሱራፌሎች ክንፍ ተደርጎላቸው ያም ሁሉም አርት ነው። ነገር ግን ምንድነው ታቦቱ የተለየ ያደረገው? የእግዚአብሔር ሕልውና በታቦቱ ላይ ስለነበረ ወደ ፍልስጤማውያን ሰፈር ሲሄድ ፍልስጤማውያንን በታላቅ መቅሰፍት መታቸው ይለናል። What's the difference? What makes that the Ark of Covenant different than other things? Because of the promise of God, the presence of God was in that Ark of Covenant. አንድ ሰው ሲቀባም እንደዛ እኮ ነው ወገኖች። ሰው ክቡር ነው። እንደው እግዚአብሔር በራሱ አምሳል ነው የፈጠረው። አሁን የምናያቸው ነገሮች ሁሉ ትልልቅ ነገሮች፣ አውሮፕላን፣ ዩኒቨርስ ማለት ወደ ማርስ መሄድ፣ ወደ ጨረቃ መሄድ፣ ያንን ሁሉ እንዲሰራ እግዚአብሔር ሰው በእግዚአብሔር በራሱ አምሳል ስለፈጠረው ክሬቲቪቲ ስላስቀመጠ እግዚአብሔር ያንን ነገር ይሰራል። ሌላው እንስሳ እኮ አይሰራም። ሌላው የሚሰራ የለም። ከሰው ውጭ ኢንቨንት ማድረግ የሚችል የሆነ ግኝቶችን ሊያገኝ የሚችል የለም። ሰው ብቻ ነው። ስለዚህ አንተ ድርሻ አለ። አሻንጉሊት አይደለንም እኛ። በኔና አንተ በዘመን እኔም በዘመኔ ሰርተነው የምናልፈው አለ። ምን ሰራው ብለህ ራስን ጠይቅ። ዘመንህን ዋጀው። በዘመንህ ላይ እግዚአብሔር እንድትሰለጥን ግሬስ ሰጥቷል፣ ጸጋ ሰጥቷል፣ ጊዜ ሰጥቷል። ሃሌሉያ። በዛ ጊዜ እንድንጠቀምበት እግዚአብሔር ይፈልጋል። እሱ የኛ ወገን ነው፣ ይወደናል፣ እጅግ ይወደናል። ፍቅሩ ዘላለማዊ ፍቅር ነው፣ የማይለወጥ ፍቅር ነው። ስለዚህ ዘመንህን ዋጀው። እግዚአብሔር በቃ እንደሚቀጣ እንደሚፈርድ ምናምን እየነገሩን ብዙ ጊዜ አሳልፈናል። ልክ ነው። ንስሐ ካልገባ ሰው ካልተመለሰው ንስሐ ለሚገባ ተሳስቻለሁ ለሚል ግን አምላካችን ቸር ነው። ኃጢአትን አይወድም። በኃጢአተኛው ሞት ግን እግዚአብሔር ደስ አይለውም። በኃጢአተኛው ጥፋት ግን እግዚአብሔር አይደሰትም። ስለዚህ ወገኖቼ የእግዚአብሔር ቃል መጽሐፍ ቅዱስ እንደሚነግረን በዘመናችን ላይ እግዚአብሔር ሊያሰለጥን ይፈልጋል። ለሪቫይቫል ነው፣ ለክብር ነው የተፈጠርከው።
ሌሎችን ልታስነሳ፣ የወደቁትን ልታነሳ፣ የጠፋውን ልትመልስ፣ በጨለማ ያሉትን ወደ ብርሃን ልታወጣ ዘመን ሰጥቷል። ዘመንን ዋጀው። በዘመን ላይ ሰልጥንበት። በከንቱና በማይረባ በምናምን ነገር አሳልፈን እንድንሄድ ነው ጠላት የሚፈልገው። ዘመናችን በከንቱ እንዲያልፍ ግን አባታችን ግን አይፈልግም። ጌታ ኢየሱስ ምንም የሚያጠፋው ጊዜ አልነበረም። ጊዜውን በሚገባ ነበር የተጠቀመበት። ሃሌሉያ! ጊዜውን በሚገባ ተጠቀመበት። ሐዋርያትም እንደዛ ናቸው። ጊዜ አልነበራቸው። ከሰው ጋር ጊዜ ያጠፉ ያስሯቸዋል። ሲያስሯቸው እዛ ከታሰሩበት ይመሰክራሉ፣ ወንጌል ይናገራሉ። የኔና ያንተ ዘመን በከንቱ ማለፍ የለበትም። የኔና ያንተ ዘመን እንዲሁ ማለፍ የለበትም። እግዚአብሔር በታላቅ ፍቅር ወዶናል። ዘመኑን እንድንዋጅ ነው የሚፈልገው። የሆነ ነገር አስበን ለመስራት ጠላት ጊዜ እንድንቀጥር፣ ነገ እንድናደርገው፣ ከነገ በኋላ እንድናደርገው ነው የሚፈልገው። ግን ነገ ሌላ ጊዜ አለ። ነገ ሌላ አሳይመንት አለን። ዛሬ ያለውን ስራ፣ ዛሬ ያለውን ነገር የምንሰራው ዛሬ ነው። ለነገ ሌላ አሳይመንት አለን። አሜን። ለነገ ሌላ አሳይመንት አለን።